በምስራቅ አርሲ ብዙ ኦርቶዶክሳውያን ወገኖቻችን እያለቁ ነው፣ በግፍ እየተገደሉ ነው እና እባካችሁ ሁላችንም ድምጽ እንሁን። ፍትህ ቢኖርም ባይኖርም እንግዲህ እድሜ ልካችንን ፍትህ መጠየቃችንን ቪዲዮ ነው የመጣሁት። ፍትህ ለመጠየቅ ነው የመጣሁት። እንግዲህ ሰሞኑን ሚዲያ ላይ የምንሰማቸው ወሬዎች በጣም የሚዘገኑና በጣም የሚያጸይፉ ናቸው። እኔም የማውቀው ኢትዮጵያዊነት ይሄ አይደለም። አክሱም ላይ የተፈጠረውን ሰምተናል። እንዲሁም ደግሞ አሁን ደግሞ በቅርቡ ደግሞ አርሲ ላይ የተፈጠረውን ነገር ሁላችሁም ሰምታችኋልና ኦሮሚያ ክልል ውስጥ ቤተክርስቲያን አሰራለሁ ከምትል ኦሮሚያ ክልል ውስጥ ላሉት ምዕመናን ክላሽ ግዛላቸው። አንደኛው ይሄ ተደራጅተን ቢሆን እንደምንም ብለህ ክላሽ ግዛላቸው። ይህን ጥያቄ እዚህ ሚዲያ ላይ አቅርቤዋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ የዘር ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል። ዛሬም እንደተለመደው እንግዲህ የተለያዩ ቪዲዮዎች ሪአክት የምናደርግ ይሆናል። በተለይ ሰሞነኛ ከሆኑ ቪዲዮዎች ጋር በተያያዘ ብዙ የምናነሳቸው ነጥቦች የምንሰጣቸው መልሶች ይኖሩናሉ። እናንተ ብቻ እስከ መጨረሻ ቪዲዮውን ተከታተሉት። እንደተለመደው ሰብስክራይብ ማድረጋችሁን አትርሱ። ቪዲዮ ላይክ ማድረጋችሁንም እንደዛው አትርሱ ማለት እወዳለሁ። ምክንያቱም ያው እኛን ያበረታተናል። በነገራችን ላይ የምታደርጉት ላይክ ቀልድ እንዳይመስላችሁ፣ ለኛ ሞራል ነው። እንደዛውም ሰብስክራይብ ስታደርጉም ለኛ ሞራል ነው። ስለዚህ የሆነ ነገር ከኪሳችሁ አውጣችሁ ስጡን አይደለም። እዚህ ጋር ሰው ሰብስክራይብ ስጠይቃችሁ ኦር ላይክ አድርጉ ምናምን ስላችሁ ይሁን የሚከፈልበት ነገር አይደለምና አሰስቱ ነው የምላችሁ። ሰብስክራይብ አድርጉ፣ ምንም አይጎዳችሁም፣ እኛን ግን ይጠቅመናል። እንደዛ ነው የምላችሁ። ያው እስካሁን እንግዲህ ታችንን ወደ ላይ አልወጣንም፣ ወደ ላይ አስወጡን ነው በቃ። እናንተ ወደ ላይ ከፍ አድርጉን ነው። እንግዲህ እንደምታወቀው አርሲ ላይ ሰው ተጨፍጭፏል። ሁላችንም የምናውቀው ነው። በአርሲ ብቻ አይደለም፣ በወለጋም ተጨፍጭፈዋል ከዚህ በፊት። እንደዛውም በጎጃም በጎንደር፣ ያው ጎንደር ደግሞ በየአመቱ የሆነ ደም እንደሚገብሩ አይነት ነገር ነው። በየአመቱ ረመዳን ስመጣ የሆነ የሚገብሩት ደም አለ መሰለኝ። በየመስጂዱ ሰው ይገደላል፣ ሰው ይጨፈጨፋል፣ እንመለከታለን ይሄንን ነገር። ግን በዚህ ልክ ተወርቶ አይታወቅም። በዚህ ልክ ድምጽም ተሰጥቶ ሚዲያ ሽፋኑላ ተሰጥቶት የሚታወቅ አይመስለኝም። ኢቭን አሁን ላይ አክሱም ያለው ችግር አርሲ ካለው ችግር በጣም ከፍ ያለ ነው፣ የሚታወቅ ነው። እዚህ ጋር ሰው ተገደለ እንጂ ሰው ይገደል አይደለም። እዚህ ጋር ልብ እንድትሉ የምፈልገው ነገር ሰው ይገደል ሰው ይጥፋ ማለት አይደለም። ነገር ግን አርሲ ላይ ሰው ሲገደል ሰው ሲጨፈጨፍ በእምነት ተለይቶ አይደለም፣ በሃይማኖት ተለይቶ አይደለም ሰው የተገደለው ኦር የተጨፈጨፈው። ሙስሊሙም ተገድሏል፣ ኦርቶዶክሱም ተገድሏል፣ አማራም ኦሮሞም ተገድሏል እዚህ ጋር ማለት ነው። ይሄንን ማወቅ አለባቸው። ይሄን ያደረጉት የፈለጉት ነገር ነበራቸው፣ እሱን ለማሳካት ነው። ባይሳካላቸው ማለት ነው በቃ ሀገሪቷን መበጥበጥ። በነገራችን ላይ ኢትዮጵያ ውስጥ ማለት ነው በጣም የሚገርማችሁ ነገር መንግስትን ለመበቀል ንጹሃንን ነው የምትገድለው። እዛኔ መንግስትን ተበቀልክ ማለት ነው፣ ንጹሃንን ገድለ። ያ ነው ይሄ ነው ያለው። አሁን በመካነ ሰላም የተደረገውን ነገር ታውቃላችሁ። እሱ እንኳን ሃይማኖት ተኮር ነው፣ እሱ የታወቀ ነው፣ እናውቃለን። በሙስሊሞች ላይ እየተደረገ ያለው በአማራ ክልልና በትግራይ ክልል የሚደረገው ጨፍጨፋ ከሃይማኖት ውጪ ከምንም ጋር ሊያያዝ አይችልም። ከምንም ጋር አያያዝም፣ ከሃይማኖት ውጪ ማለት ነው። ይሄንን ማወቅ አለባችሁ። ምክንያቱም ፋኖች በየቤተ ክርስቲያኑ ነው ገብተው የሚሰብኩት፣ በየቤተ ክርስቲያኑ እየገቡ ነው የሚሰብኩት። በጣም ይገርማል። እስቲ ለማንኛውም አንዳንድ ቪዲዮዎች አሉ ክርስቲያን ወገኖቻችን ይዞ ለፖለቲካቸው እየተጠቀሙ ያሉ አንዳንድ ቪዲዮዎችም አሉ። በነዛ ቪዲዮዎች ላይ ምላሽ የምንሰጥ ይሆናል። ከዛም ባሻገር ጆን ዳንኤል ታውቃላችሁ፣ ቲክቶከሩ በቅርቡ የተለቀቀው የተፈታው ማለት ነው። ጆን ዳንኤል ድምጽ የሆነበት መንገድ የምንመለከት ይሆናል። እንዴት ነው የሚለውን እዛ ላይ ሐሳብ የምንሰጥ ይሆናል። ከዛም ባሻገር ሀቢባ የምትባል ሴትዮ ለአርሲዎች ድምጽ ሆናለች። እሱንም የምንመለከት ይሆናል። ለምን ሆነች አይደለም፣ እዚህ ጋር ለምን ሆነች አይደለም፣ ፈጽሞ ጉዳያችን ከሱ ጋር አይደለም። ለምን ሆነች አይደለም፣ እኛም እየሆነን ነው። ለሚገደለው ንጹሃን ሁሉ ድምጽ እየሆነን ነው። እኛ በሃይማኖት ሳንለይ በብሔር ሳንለይ ለሁሉም ድምጽ እየሆነን ነው። ለምን ሆነች አይደለም። ተከታተሉ። እውነቱን ስንናገር እንጂ እግዚአብሔር ውሸትን አይወድም። አርሲ ግና መታል ዱጋ የዋሶፍኒ ዋቅን ዱጋ መሌ ሶበ እንጃለቱ አርሲ ረት ዱፍቴ ጅርታ ስሙትማ
አሁን ያለሁት አርሲ ምድር ነው። እንደ ወንድሞቼ ኦርቶዶክሳውያን ለመታረድ ለመሰየፍ ከቤተ ክርስቲያን ጋር ለመቃጠል ክርስትና የወሬ ብቻ ሳይሆን የተግባርም ነው። እውነቴን ነው ምላችሁ። ይሄው ጫካ ላይ ያለሁት ፈርቼ እንዳይመስላችሁ ለቤተ ክርስቲያኔ አብሬ መስዋዕት ለመደረግ ለመታረድ ነው። አትገባም ተብዬ ተከልክዬ ነው። ቤተ ክርስቲያኔ ጋር ቃጠላለሁ፣ እገደላለሁ፣ እሞታለሁ፣ ድምፅ ሆናለሁ ለአርሲ ወገኖቻችን። ኖሞር ማንም ኦርቶዶክሳዊ ወጣት እንግዲህ አይተኛም። አብረን እንሞታለን። እስከ ሞት ከአርሲ ወገኖቻችን ጋር አንድ ነን። ሁለት ቤተ ክርስቲያን ተቃጥሏል። ብዙ ምዕመናን ሙተዋል፣ ተሳደዋል፣ ከቀያቸው ተፈናቅለዋል። አሁንም ድምፅ እንሆናለን ጉሮሯችን እስኪዘጋ። እሺ ወንድማችን ምን ያደርግልሃል? ውሸት እንደዚህ ድምፅ መሆንህ አሪፍ ነው፣ ግና ያለርከውን ወይም ያልመጣውን መጥቻለሁ ለአቷሽ ክርስቶስ በውሸት ዓለም አይሆንም። እውነተኛ ስሙን ነው ክርስቶስ የሚቀበለው። ይሄ ውሸት ነው። አልመጣህ እውነቴን ነው የምልህ። እስኪ የት አካባቢ ነው ያለው? ንገረን እስኪ። አርሲ የት አካባቢ? አንተ የምታወራው እኮ ምንድን ነው የምትለው? መጀመሪያ አርሲ እየሄድኩ ነው አልክ። ከዚያ በኋላ ደግሞ አላስገቡኝ አሉ። ገብቻለሁ፣ የአርሲ ምድር ነኝ አለ። ያው አርሲ ምድር ላይ ነው ያለሁት። ከዚያ በኋላ ደግሞ ምድር ላይ አርሲ ላይ ነኝ ካልክ በኋላ አርሲ አላስገቡኝ አሉ። እንዴት ነው ወንድማችን? ነው የቲክቶክ የፎሎወር መሰብሰብ ያደረገው የእኛን ሟቹን ህዝብ? ምን ነው ወንድም አለ። ኧረ ተው። እኔ የሚገርመኝ ነገር ክርስትና ተግባር ነው ሲባል ወሬ ብቻ አይደለም፣ ተግባር ነው ሲባል ይገርመኛል። ይሄ ሰውዬ ክርስትና ተግባር ስለሆነ ነው መሰለኝ በተክሊል ያገባትን ሴት አዋርዶ እየፈታት። እንግዲህ በተክሊል ተጋብታችሁ መፈታት አትችሉም፣ አይፋቱም እስከ ዘላለም ይባላል እና እንደዛ አይ ቲንክ እንደዛ ነው ሲወራ ነው የሰማሁት። እና ተግባር ስለሆነ ነው መሰለኝ አርሲ ሳይሄዱ ቀስቀሳ ነው ወይስ ምንድን ነው? ሳትሄድ ሄድኩ ብለህ ማውራት። እነዚህ ወጣቶች አሁን አርሲዎች ናቸው፣ አርሲ ነው ያሉት፣ እዛ ቦታው ነው ያሉት። አንተ ሄድኮ የት ነው? ሳትሄድ ሄጃል። በቃ መነገጃ አረጋችሁት። የሞቱት ንጹሃኖች ናቸው። በእነዚህ ንጹሃኖች ግን እናንተ ፎሎ እየሰበሰባችሁ ራሳችሁን እያስተዋወቃችሁ ነው ያላችሁት። በጣም በሚያሳፍር ሁኔታ ያልተጠበቁ የእስልምና አባቶች ኡስታዞች ወይም ምናምን እንግዲህ እኔ የእስልምና ማዕረግም ብዙ አላቅም፣ እሱም ይቅርታ ጠይቃለሁ። ሀዘናቸው መግለጽ ሲጀምሩ ኡስታዞች ምናምን ታዋቂ የእስልምና እምነት አስተማሪዎች፣ መምህራን አሁን ይሄ የተደበቀው ኃይል እውነትና ውሸትን ሊቀላቅል የፈለገው ኃይል ደነገጠ። የመሰለው እሱ መንግስትም ዝም ይላል፣ ኡስታዙም ዝም ይላል፣ ሙስሊሙም ዝም ይላል ብሎ ነበር የጠበቀው። በደንብ እንዲገባችሁ እነ ኡስታዝ አወከር እና አህመዲን ጀበል ሌሎችም ጥሩልኝ፣ እዚህ ላይ አግዙኝ፣ ወጥተው ሀዘናቸውን መግለጽ ጀመሩ። ይሄ አክራሪው በኦርቶዶክስ ሽፋን የነበረው ኃይል ደነገጠ። ለምን? መንግስትም ዝም ይላል፣ ኡስታዞችም ዝም ይላሉ፣ ሙስሊሙም ዝም ይላል። ደን እኔ ጨፍርበታለሁ ብሎ አስቦ ነበር። እውነታው ይሄ ነው። ኢብን አህመዲን ጀበል እንግዲህ ብዙ የሚባልበት አህመዲን ጀበል ወጡና ይሄ በኦርቶዶክሶች ላይ የተደረገው ነገር ነውረኛ ድርጊት ነው እናወግዛለን አሉ። መያዣ መጨበጫ አጡ። እነ ፋንታውን ዋቄ ድንገራችሁ፣ እውነቱ ይሄ ነው። መያዣ መጨበጫ አጣ። የአማራው ዘረኛ አማራና ኦርቶዶክስ አንድ ነው ብሎ መጽሐፍ የጻፈው አካል መያዣ መጨበጫ አጣ። አማራና ኦርቶዶክስ እዚህ ውስጥ አንድ ነው። አማራ ማለት ኦርቶዶክስ ነው። ለዚህ መጽሐፍ የዚህ መጽሐፍ ባለቤት ማን እንደሆነ ታውቃላችሁ? እንግዲህ ኦርቶዶክስ ሲባል እኛ እንደ ዓለም የምናውቀው ነው። ነገር ግን የአማራ አድርጎ
የአማራ ብቻና ብቻ አድርጎ እዚህ ጋር ለራሱ ያሰበውን የራሱን ፖለቲካ ሰክሰስ ለማድረግ ሌላ እንዳይመስላችሁ እሱ በብሔር ኦሮሞዎችን ይጠላል፣ ከአማራ ውጪ ያሉትን ብሔር ብሔረሰብን ይጠላል፣ ጥላቻ አለበት። በእምነት በኩል ደግሞ ሙስሊሞችን ይጠላል። ያንን ኦርቶዶክስንና አማራን አንድ አድርጎ ሌሎችን ለመጨፍጨፍ ኢትዮጵያ የአንድ ሃይማኖትና የአንድ ብሔር ነው ብሎ ሁሉ ጊዜ የሚሰብክ ሰው ነው እንግዲህ ይሄንን መጽሐፍ የጻፈው። እና እነዚህ ሰዎች እነዚህ ጽንፈኛ የሆኑ ኦርቶዶክሳውያኖች ያሰቡት ነገር አልተሳካላቸው። ኡስታዝ አቡበከር እና ኡስታዝ ያሲን ኑሩ እና ኡስታዝ በድሩ እና አህመዲን ጀበል ወጥቶ ባያወግዙት ኑሮ ይሄንን ባይቃወሙት ድርጊቱን ባያወግዙት ኑሮ ለፖለቲካቸው እንዴት እንደሚሆንላቸው እንዴት እንደሚመቻቸው እንደፈለጉት በፈለጉት መንገድ እንዴት እንደሚሄድላቸው የሚፈስላቸው እንግዲህ መገመት አይከብድም። ነገር ግን ኡስታዞቹ ቶሎ ነው የሰበሩት። ይሄንን ቶሎ ነው የሰበሩት። እነሱ ለነዚህ ፖለቲካ ፍራቻ አይደለም ድምጽ የሆኑት። የንጹሃኖች ደም አሳስቧቸው ነው። የንጹሃኖች እልቂት አሳስቧቸው ነው እንጂ ለነዚህ ፖለቲካ ሁሌም እንደ ውሻይ ሲጮው ነው ዛሬ የደረሱት። ምንም ትርጉም ለሌለው ነገር ማለት ነው። ተመልከቱ። አሁን ኦሮሚያ ክልል ላይ ሊደረግ እየታሰበ ያለውን ነገር ደግሞ ላሰማችሁ። እዚህ ጋር ይህንን ቪዲዮ በደንብ አድመጡት። ስለዚህ ይህን ቆርጣችሁ ቲክቶክ ላይ ለቁልኝ። ኦሮሚያ ክልል ውስጥ ቤተክርስቲያን አሰራለሁ ከምትል ኦሮሚያ ክልል ውስጥ ላሉት ምዕመናን ክላሽ ግዛላቸው። አንደኛው ይሄ ተደራጅተህ ቢሆን እንደምንም ብለህ ክላሽ ግዛላቸው። ይህን ጥያቄ እዚህ ሚዲያ ላይ አቅርቤዋለሁ ትናንትና በስቲያ። ለብዙ ሰው የድምፅ መልክ አስቀምጬላቸዋል። እባካችሁ አርሲ ላይ ያሉ ሰዎች እየተደራጁ ነው ያሉት፣ ስልጠናም እየሰለጠኑ ነው ያሉት። ነገር ግን ራሳቸው የሚከላከሉበት ነገር የላቸውም። እባካችሁ አግዙኝ ብዬ ነበር። ምላሽ ሊሰጠኝ የፈለገ ሰው አልነበረ። በሚገርም ሁኔታ እነኚሁ ሰዎች ተመልሰው መጥተው ለምንድን ነው ማንደራጀው ይላል። ለምንድን ነው ማታደራጃቸው ይላል። አደራጅተን እኮ የሚከላከሉበትን ስጡ ስንላችሁ እኮ እምቢ አላችሁ። የተወሰኑ ሰዎች አሁን ጫካ ገብተዋል። መሳሪያ የተወሰነ መሳሪያ አግኝተዋል። አሁንም የተደራጁ አካላት አሉ፣ አሁንም የገቡ አካላት አሉ። ግን እነሱ በቂ አይደሉም፣ በጣም ጥቂቶች ስለሆኑ የጥይት ፍሬ ግዛላቸው። ገዳዮቻቸው እነሱን ሊገሉ በሚመጡበት መሳሪያ ራሳቸውን እንዲከላከሉ የቤተ ክርስቲያን ጃንጥላ ምናምን ከምትገዛ ክላሽ ገዝተስጣቸው። መብቴው ይሄ ነው። በጣም ጥሩ የሚባለው ክላሽ እስከ 125 ሺህ ነው ብለውኛል። እዛ የደወሉ ልጆች እባክህ ግዛልን ያሉ ሰዎች 125 ሺህ ነው ብለውኛል። ስለዚህ አያቅተንም። ይሄ የኔ ሀሳብ ነው። 8 ዓመት ሙሉ ከብልጽግና ፍትህ የምትጠይቅ ኦርቶዶክስ አንተን የደነስከው ብልጽግና አንተ በተናገርከው ቁጥር ምላጩን በሁለት በሶስት በኩል እየሳለ ያርድሃል። እውነቱ ይሄ ነው። እዚህ ቲክቶክ ላይ መታችሁ 5 ጊዜ ኮፒ ሊንክ አድርጉ ይሄ ቪዲዮ ቫይራል እንዲወጣ የአርሲ ጉዳይ የእናንተ ነው የምትሉ ኦርቶዶክስን በተግባር እንገልጻታለን የምትሉ የኦርቶዶክስ አክቲቪስቶች፣ ከዛ በዘለለ እዚህ ሰበር ዜና እየተናገረ የሚውል የብልጽግና ካዳሚ ነገ ቆንጆ ሰበር ዜና ሲያገኝ ይሄ ከሰበር ዜናነት ይወርዳል። የአንድ ሳምንት የቲክታክ ቻሌንጅ ጀምረህ መጥፋት ከፈለክ አዎ ስለ ኦርቶዶክስ ስለ አርሲዝም አይደል ምናምን እያልክ ነጠላ እየዘቀዘክ መኖር ትችላለህ። በተግባር ግን ኦርቶዶክስነትን አታድነው። እውነታው ይሄ ነው። አርሲ ላይ ለሚገደለው ኦርቶዶክስ ገዳዮቹ ሊገሉት በሚመጡበት መሳሪያ ራሱን እንዲከላከል ክላሽ ገዝተህ ስጠው። እውነታው ይሄ ነው። በቃ ከዚህ ውጪ አታሽ ሙን አየህ ብሮ እየተደራጁ ነው። ምን የአማራ ክልሉ አልበቃ ብሏችሁ ነው? የአማራ ክልሉ ብቻ ሳይሆን አሁን በወለጋ ኦሮሚያ ክልል ውስጥ ራሱ ጫካ አስገብታችሁ እያየን ነው። አሁን ደግሞ ራሳችሁ ሞታችሁ እየመሰከራችሁ ነው። ግልጽ እያረጋችሁልን ነው በደንብ ማለት ነው። አሁን ጫካን እያስገባችሁ እንደሆነ ማንን ልታስጨፈጭፉ እያስታጠቃችሁ እንዳለ ያን ኃይል መገመቱ አይከብድንም፣ እናውቃለን ለማን እየታሰበ እንዳለ፣ እነማንስ ይሄንን ግሩፕ እየመሩ እንዳሉ፣ እነማንስ ይሄንን ግሩፕ ሰፖርት እያረጉ እንዳሉ፣ ፑሽ እያረጉ እንዳሉ እናውቃለን በደንብ ማለት ነው። ኢትዮጵያ እየተረበሸች ያለችው በየቦታው እየተረበሸች ያለችው በእነዚህ ሰዎች ነው። ኢትዮጵያ እየተረበሸች ንጹሃኖች እየተጨፈጨፉ እየተገደሉ ያሉት በእነዚህ ሰዎች። አሁን እንግዲህ አርሲ ላይ ሌላ ነገር እየተሰራ ነው፣ ሌላ እቅድ እየወጣ ነው ማለት ነው። አደራጅተናል፣ አሁን ክላሽ ግዙላቸው ነው። አደራጅተናል፣ ከፊሎቹ ያው ጫካ ገብተዋል እያልን ያው አንደበቱ እየመሰከረ ነው። ጫካ ገብተዋል፣ ግን የታጠቁት ነገር የላቸው። ስለዚህ ክላሽ ግዙላቸው። በቃ ትልቁ ክላሽ የሚባለው ከ100 እስከ 120 ሺህ ነው እያለ ነው እንግዲህ ብሩንም እየተናገረ ነው። እዚህ ጋር ዋጋውን ፕራይሱን እያወጣ ነው።
ታዲያ ማን ነው ለሀገሪቷ ስጋት እየሆነ ያለው? ማን ነው? እናንተ የምትሉት ማን ነው? በተግባር እየታየ በተግባር እያየን ያለው ደግሞ እነማንን ነው? ሀገሪቷን እየበጠበጠ ያለው ለፖለቲካው ብሎ የሙስሊሙን ስም ለማጥፋትና ሙስሊሙ ላይ ዘመቻ ለማወጅ ብሎ ንጹሃኖችን የራሱን እምነት ተከታይ ንጹሃኖችን የሚጨፈጨፍ አካል እኮ ነው። በጣም የሚያሳስብ በቤተ ክርስቲያን ገብቶ እየጨፈጨፈ ያለው በየገዳማቱ በየቤተ ክርስቲያኑ እንግዲህ ብዙ መሳሪያዎች ተይዞ እንደነበረ ከዚህ በፊት ሰምተናል። በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም አንደበት ሰምተናል። እንዳታፍሩም እንደ እናንተ እያላቸው ማለት ነው፣ እያሸማቀቃቸው ትልልቅ አባቶችን አስቀምጧቸው። ማን ሀገሪቷን እየበጠበጠ እንዳለና ማን ሀገሪቷን ለማዳን እየጣረ ያለው በደንብ ለይተን እናውቃለን። የሚታይ ነገር ነው። ስለዚህ አሁን ላይ አርሲ ላይ እየተካሄደ ያለው ነገር መገመት ብዙም አይከብድም ማለት ነው። እሺ በጣም ጥሩ ውድ ቤተሰቦቼ፣ ወደ እነ ጆን ዳንኤልና እና ሀቢባ ቪዲዮ ከመሄዳችን በፊት አንድ ኸይር ስራ ላሰራችሁ። እንደምታወቀው ብዙ ኸይር ስራዎችን ሰርተናል እዚህ ሚዲያ ላይ በዚሁ ቻናል ብዙ ኸይር ስራዎችን ሰርተናል። እዚህ ጋር የምትመለከቱት መስጂድ ባለፈው በአንድ ቪዲዮ ብቻ ጠይቄ አልহামዱሊላህ የፈለኩትን አገኝቻለሁ። እሱም ቆርቆሮውን ነበረ፣ እንደዛውም በሩ ነበረ። አልহামዱሊላህ በሩም ተሰርቷል፣ ቆርቆሮውም እንደዛው ተሰርቶ ያው በምትመለከቱት መልኩ ማለት ነው። በሩ ደግሞ ከገራጃ አልወጣም ገና ማለት ነው። ምክንያቱም መሰረት እስኪታሰር ቤቱ በሩ አይገጠምም ስለተባለ ግዴታ በሩን ለመግጠም የሚያስፈልገው ሲሚንቶ፣ አሸዋ፣ ድንጋይ ነው። ስለዚህ አሁን ድንጋይና አሸዋውን ብናገኙ እንኳን ሲሚንቶውን እንችላለን ብሎኛል እነሱ። እኔ ሙሉውን መሸፈን እችላለሁ፣ እኔ እችላለሁ፣ እሰራለሁ የምትሉኝ ደግሞ ካላችሁ አው በዚህ ስልክ ኮንታክት አድርጉኝ፣ እናወራለን፣ ቀጥታ ወደ ስራ እንገባለን ማለት ነው። አልহামዱሊላህ ብዙ ነገር ሰርተን ብዙ ነገር አሳይተናችኋል እዚህ ላይ ማለት ነው። መስጂዱ ያው የጀሚዕ መስጂድ ነው፣ ያን አይል ከባድ ሆኖ አይደለም። ነገር ግን በአካባቢው ያለው ማህበረሰብ ደግሞ አቅማቸው ያው ታውቃላችሁ አሁን የኢትዮጵያ ኑሮ በጣም ከብዷል። አንተ ግዴታ ያንን መስራት አለብህ ስላሉኝ እኔ ደግሞ ከአላህ በታች እናንተን ተስፋ በማድረግ ነው የመጣሁትና አላህ Subhanahu Wa Ta'ala ኸይር መስራትን ያገራላችሁ ሰዎች ካላችሁ እቺ መስጂድ እናንተን ትጠራችኋለች፣ እናንተን ድረሱልኝ እያለቻችሁ ነው። አላህ Subhanahu Wa Ta'ala ጨምሮ ጨማምሮ ይስጣችሁ። እህታችን ቆርቆሮና እንደዛውን በር የገዛችልን እህታችንን እጅግ በጣም እናመሰግናታለን። ኢንሻአላህ ወደፊትም ብዙ ነገር የምንሰራ ይሆናል። ብዙ ነገርም እየሰራን ነው። በርግጥ ይሄን ይመስላል። ወደ ቪዲዮአችን ተመልሰናል። በነገራችን ላይ ሰላም ቤተሰቦች፣ ዛሬ ለየት ባለ ቪዲዮ ነው የመጣሁት። ፍትህ ለመጠየቅ ነው የመጣሁት። እንግዲህ ሰሞኑን ሚዲያ ላይ የምንሰማቸው ወሬዎች በጣም የሚዘገኑና በጣም የሚያጸይፉ ናቸው። እኔም ማቀው ኢትዮጵያዊነት ይሄ አይደለም። አክሱም ላይ የተፈጠረውን ሰምተናል። እንዲሁም ደግሞ አሁን ደግሞ በቅርቡ ደግሞ አርሲ ላይ የተፈጠረውን ነገር ሁላችሁም ሰምታችኋልና ይሄ ነገር ኢትዮጵያዊነትን አይወክልም። ከዚህ በፊት የነበሩ ኢትዮጵያውያን ሙስሊም ክርስቲያኑ ተከባብሮ ነው ይሄን ሀገር ያቆየልን ለረጅም ዓመታት። አሁን ላይ ግን የምንሰማው ነገር እንግዲህ ኢትዮጵያዊነትን የማይወክል ነገር ነውና የሚመለከተው አካል ይሄን ድርጊት የፈጸሙትን ሰዎች በአፋጣኝ ለህግ እንደሚያቀርብ አልጠራጠርም። ፍትህ ለእህትና ለወንድሞቼ ይጠይቃሉ። ተመልከት፣ ፍትህ አጠያየቅን ተመልከት። አየህ ምንን እንዳስቀደመ፣ አየህ ምንን አስቀድሞ እንደጀመረ አየህ። ምክንያቱም ቀድሞ የነበረው ነበረ ስለ አክሱም፣ ከዛ በኋላ ስለ አርሲ። ምንም የምታመጣው ነገር እኮ የለም። በነገራችን ላይ ሆን ካሉን ምንም የምታመጣው ነገር የለም። ነገር ግን ያስተዛዝባል። አዶናይ ትላንትና ቪዲዮን ሰርቼላችኋለሁ። ድምጽ ሆነ ለአርሲ ብቻ ነው። ትላንትና ከትላንት ወዲያ የአክሱም ጉዳይ ለ9 ሳምንታት ጁማ ተከልክሎ ይሄንን ሳይሰማ እንደቀረ ሆኖ ሲሪየስ መሆኑን ገና አሁን ያወቅኩት ምናምን ብሎ ስለ አርሲው እንኳን ሲናገር የአክሱሙ ሲሪየስ እንዳልሆነ አድርጎ ለማስቀመጥ ሲሞክር ተመልክተናል። ምንም የምታመጣው ነገር የለም። በነገራችን ላይ ለአርሲም ሆንክ ለአክሱምም ሆንክ ምንም የምታመጣው የምትጨምረው ነገር የለም። በመቶህም የምትቀንሰው ነገር የለም። ግን ያስተዛዝባል። ድምጽ በመሆን የሚፈጠር ነገር ቢኖር ኑሮ ትልልቆች እንደና አህመዲን ጀበል እንደ ሀገሪቷ ተጽዕኖ ፈጣሪ የሆኑ ሰዎች ድምጽ ሆኖ አሉ። እንደ ሀገሪቷ ማለት ነው። ተጽዕኖ ፈጣሪ ታዋቂ ሰዎች ድምጽ ሆኖ አሉ። ምንም ማምጣት አልቻሉ። ነገር ግን ሶሻል ሚዲያ ላይ እንዳለን ሰዎች ደግሞ በጣም ያስተዛዝበናል። ማብራደ ታዝበናል። በጣም ነው የታዘብነ። ጆን ዳንኤል ቴንኪው፣ እናመሰግናለን። በጣም እናመሰግናለን።
አላህ ሂዳያውን ይወፍቅ ይስጥ። በምስራቅ አርሲ ብዙ ኦርቶዶክሳውያን ወገኖቻችን እያለቁ ነው፣ በግፍ እየተገደሉ ነው እና እባካችሁ ሁላችንም ድምፅ እንሁን። ፍትህ ቢኖርም ባይኖርም እንግዲህ እድሜ ልካችንን ፍትህ መጠየቃችንን አናቆምም በየጊዜው እና ፍትህ በምስራቅ አርሲ ለሚገኙ ኦርቶዶክሳውያን ወገኖቻችን ህዝቦቻችን ፍትህ እንላለን እና እባካችሁ ሁላችሁም ድምፅ ሆኑ። ይህንን ቪዲዮ ሼር፣ ዲዩት፣ ሪፖስት በማድረግ ድምፃችን ይሰማ። ለኦርቶዶክሳውያን ድምፅ ለመሆን ግዴታ ኦርቶዶክስ መሆን አይጠበቅብንም። ሁላችንም የሰው ዘር በሙሉ በአንድነት ፍትህ ልንጠይቅ ድምፅ ልንሆን ይገባል። አመሰግናለሁ። እሺ ጥቁር ለብሳ ቁጭ አለችልኝ። ጥቁር ለብሳ ነው የመጣችው። በነገራችን ላይ አንድ ኮሜንት አንብቤ ነበረ። በእንደዚህ አይነት ጊዜ በልብሳችን የምንገልጸው ሀዘን መቆም አለበት። እንደዚህ አይነት ይዘት ያለው ኮሜንት ነው ተጽፎልኝ ያነበብኩት። ዛሬ ነው ያየሁት ኮሜንቱን እና እኔ ከትላንት ወዲያ ነው አይደል ቪዲዮ ሰርቼ ነበረ፣ ለአርሲዎች ድምፅ ሁኜ ነበረ እና ጥቁር ሻሚዝ ነበረ የለበስኩት። እዛን ቀን ለብሼ የዋልኩት ልብስ ነበር። እንግዲህ እኔ ምንም አላስተዋልኩም፣ ወላሂ ነው የምላቸው። በመጀመሪያ ደረጃ ሙስሊሞች በልብስ የሚገልጹት ሀዘን የለም። እኛ ሀዘናችንን እናዝናለን፣ እንደ ማንኛውም ሰው እንደመሆናችን እናዝናለን። ነገር ግን በልብስና በድንኳን እንዳስጥለን የምናዝን ሰዎች አይደለንም እኛ። ይሄ መታወቅ አለበት። ወደ ሀቢባ ልመለስና እቺ ሴትዮ እስከ ዛሬ እየተሰቃዩ ላሉ ለአክሱም ሙስሊሞች ድምፅ አልሆነችም። እንደነገርኳችሁ ነው። በነገራችን ላይ ሆነች አልሆነች ምንም አይጠቅምም፣ ምንም አይቀንስም፣ ምንም አይጨምርም። ነገር ግን ያስተዛዝበናል፣ በጣም ያስተዛዝበናል። እቺ ሴትዮ የስም ሙስሊም ነች። ምን ሙስሊም ነች? በነገራችን ላይ ሙስሊም አይደለችም ማለት ይቀላል። ምክንያቱም ከሷ የምናያቸው ነገሮች ክርስቲያኖችን የሚገልጽ እንጂ ሙስሊም የሚገልጽ ነገር ተመልክተና አይተነባት አናውቅም። እንግዲህ አሁን ባለቤቷ አላስተኛት ብሏት ይመስለኛል ጥቁር ለብሳ መጣች። በጣም የኛ አዛኝ፣ በጣም የኛ ሐሳቢ ሀቢባችን መጣች። ያስተዛዝበናል። በጣም ያስተዛዝበናል። ጥሩ ነው። አይተናል፣ ተመልክተናል፣ ታዝበናል። ለአክሱም ሙስሊሞችም ፍትህ መጥቶ አንድ ቀን ፍትህ ሰፍኖ ኢትዮጵያ ውስጥ እንደ ማንኛውም ሰው ቤተ እምነት ሰርቶ ሲጸልዩበት እንመለከታቸዋለን። ኢንሻአላህ ቀሪብ ኢንሻአላህ። የአክሱም ሙስሊሞች ጭራሽ የመቃብር ቦታ የመቃብር ስፍራ አቶ ከ30 እና ከ40 ኪሎ ሜትር በላይ ተጉዞ ጀናዛቸውን ተሸክሞ ሲሄዱ ያልደነገጠ ያላዘነ ልብ በአርሲ ኦርቶዶክሳውያን ተጨፍጭፈዋል ብሎ ድምፅ ሊሆን መጣ። በጣም ያሳፍራል፣ በጣም ያሳዝናል፣ ልብን የሚነካ ነገር ነው። ለማንኛውም ይሄን ይመስላል። ውድ ቤተሰቦች እናንተስ ምን ታስባላችሁ? ሐሳባችሁን በኮሜንት ሼር ማድረግ ትችላላችሁ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ባላችሁበት ሰላም ሁኑልኝ። ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።